ማለት ዳጣ ምን ማለት ነው? አላማ ምንድነው? ዳጣ ተረጋጊ እባክሽ። እራሷን እኮ በጠዋት የመጣችው። ቆይ እሺ እኔ ምን ማድረግ ነበረብኝ? ትሰማኛለህ? እህትማማቾች መሆናችንን አትዘንጋሽ። እኔ አልረሳሁትም ዳጣ። ልጅቷ ቀን በቀን እየተጨነቀች ነው። በአንቺ ጉዳይ ስለ እናቷ እያሰበች ነው፣ በእኔም ጉዳይ እያሰበች ነው። ቆይ እሺ እኔ ታዲያ ምን ላድርግ? ልጅቷ እኮ ሀገር ለቅቄ ልውጣ እያለች ዲፕሬሽን ውስጥ እየገባች ነው። እናማ በቃ በዚህ ሰዓት ክፍሌ ልቀቂ፣ ይሄንን አታርጊ እያልኩ ላስጨንቃት አልፈልግም። ዳጣ በቃ ነው። ትሰማኛለህ? እሷ እህቴ ነች። እኔ ለእሷ ክፉ አልመኝም። እሷን ልከፋት አልፈልግም። እንዴ አባዬ መጣክ? እኔ እኮ ቤተክርስቲያን መሄድ ፈልጌ እና አባቢ መኪና አሰጠንም። ችግር የለውም። ዳጣ የት ሄዳ ነው? ለምን ፈልጋት ነው? አላይሻትም? ምን ሆነሻል? አይ ምንም አልሆንኩም አባዬ፣ ደህና ነኝ። ቆይ ክፍሏን ሳቆልፍ የት ነው ሄደችው? ሳቆልፍ ማለት አባዬ አልገባኝም። መድኃኒት እሷ ክፍል ገብታ ነው ያገኘኋት። አባዬ ትናንትም እኮ ገብታ ነበር። ቆይ ምን ፈልጋ ነው? ይኸውልሽ እቺ ልጅ ነፍሰ ገዳይ ሳታደርገኝ ቤቴን ለቃ በጊዜ ትሄድልኝ። ቆይ አባዬ ምን ፈልጋ ነው? አላውቅም። ቤቢ አሁን ዳጣ የት ነው ያለችው? እንጃ አባዬ አላውቅም። እሺ ናታንስ የለም? ናታን የለም ወይ? አይ ክፍል አለ አባዬ። ግን አንተ ወደ እሱ ክፍል ልትሄድ ነው? እንዴ ቆይ ግን እኮ ወጥቷል አባዬ። ከቤት ወጥቷል? እታች መሰለኝ አባዬ። ግን አባዬ ይፈልጋል ብዬ ንገረው እንዴ? ንገሪ፣ በሰላም እንድትሄድ ንገሪ። ለነገሩ ልክ ነህ። ከልጆቹ ጋር በፍጹም ልትስማማ አልቻለች። በሰላም ወደ መጣችበት ብትመለስ ሳይሻል አይቀርም። አዎ ማርቲ፣ እንደዛ ነው የሚሻለው። ቤቱንም እያስተካከልኩት ነው። በሚቀጥለው ሳምንት ውስጥ ወደዛኛው ቤት እንዘዋወራለን። አይ ጥሩ አለ። ቆይ የምለው ኧረ ናታን ወዴት እየሄደ ነው ወይስ ሁለቱንም አንድ ላይ አድርጎ ሁለቱንም መያዝ ፈልጉ ነው? ረሳው እንደ እህትማማቾች መሆኑ በእውነት ነገር ረስቶታል መሰለኝ። እና ዳጣዬም እዚህ ላይ በጣም እየተናደደችበት ትገኛለች። አብዬል እኮ እህቴ ናት እንዲከፋት አልፈልግም እያለችው እያስጠነቀቀችው ትገኛለች ማለት ነው። ቆይ አንተ ምንድን ነው የምታስበው? እህትማማቾችን መሆናችን እኮ አትርሳ። ስለዚህ ስትለው አይ እንዲያሰብሽ እኮ አይደለም ዳጣ፣ እንዲያሰብሽ እኮ አይደለም። እሷ እኮ ላይ ተመጣችብኝ። ኧረ እባክህ እኛ ሴቶች እውነት ለመናገር ማካበድ የማይሆን እንጂ ፊት ወደሚያሳየን እንጂ ሄደው ፊት ወደማያሳየን አንሄድም፣ ወደሚያባረን አንሄድም። ፊት ወደሚያሳየን ግን እንሄዳለን። መቼም ቢሆን ይሄን እነግርሃለሁ አስረግጬ ማለት ነው የምንሄድበት ምክንያት። ስለዚህ አንተ ደግሞ እየሳክ እያጫወቅ እያወራህ እያደባደብክ እሷ ናት የመጣችብኝ ትላለህ። እፈር። ለማንኛቸውም ትልቅ እፍረት ያስፈልጋል። እፈር እና እንደዛ እያለ ይገኛል ማለት ነው። ዳጣዬ በጣም ተናዳለች። ኧረ እባክህ እያለች ስትናገረው፣ አዎ አንደኛ በአንቺ እናት ትጨነቃለች፣ ሁለተኛ በአባዬ ትጨነቃለች፣ ሶስተኛ በእኔ ትጨነቃለች። ስለዚህ እኔ ከዚህ ከቤት ውጭ እያልኩኝ የማሰቀቅባት ነገር ምን ነገር የለኝም ከዚህ በኋላ ምክንያቱም እያላት ነው የሚገኘው ማለት ነው። ይሄን ሀገር ለቅቄ ንወጣ ነው እያለች ነው። እና ይሄን ሀገር ለቃታ የምትወጣ ለምን ሳናስተካክላትን ብለን ነው። አንቺ እንደምታስቢ እኮ አይደለም ይላታል። ኧረ እባክህ አይደለም ወይ በል። ምን ለመሆን አስበህ ነው? እሷ ራሱ ማለት ነው። እኔ አብዬንም በጣም ነው ማደንቃት እውነት ለመናገር። አንደኛ ዳጣ እንድትከፋባት ዳጣ እንድትጨነቅባት አልትፈልግም። የራስሽ መንገድ ብቻ ተከታይ ነው የምትላት ስትመክራት ራሱ ማለት ነው። ሲቀጥል ደግሞ ያላት ፍቅር በጣም ልዩ ነው። አሁን ለዳጣ ያላት ፍቅር ማለት ነው በቃ እኔ ብዙ ይሰማታል፣ ግን ዳጣ ልቀቂላት። ምክንያቱም ለአቢጌል ነው የሚገባው። ናታን ልቀቂና ታዩና ውጪ። ምን ይሰራል ከአንድ ቤት ሁለት? እውነት ከባድ ነው። ከአንድ ቤት ሁለት እህትማማቾችን አንድ ወንድ መያዝ ነው ወይስ ወንድ ጠፍቷል እንዴ? ኢትዮጵያ ነገሩን እስኪ ቤተሰብ እስኪ አሳውቁን። ከጠፋም እንግዲህ እኛ ከዚህ ሞልተዋል፣ ከዚህ እንልክላችኋለን። እና እንደዛ እያደረገ ትገኛለች ማለት ነው። በተጨማሪም እሷ ራሱ አቢጌል ራሱ እውነት ማደንቃት ነገር ማለት ነው
ዳጣ የት እንዳለች ተናገሪ ሲላት ጋሽ ደረጀ አባዬ መኪና ፈልገን ነበር እንደመጣ ሆይ ቤተክርስቲያን ልንሄድ ነበር ናታን ይዞ እንሂድ እንደ ስትለው እሺ ነው ያላት። እንግዲህ እሺ ይዟችሁ ይሄድ። ዳጣ የት ሄዳ ነው? ቤቷን ሳቆልፍ ክላሷን ሳቆልፍ የት ነው ሄደችው እያለ ሲቆጣ ነበረ። እኔ እንጃ ወደዛ ነበረች። ናታን ክፍል እንደሆነች እኮ አውቃለች። አቢጌል አንዴ ውጭልኝና ናታን ብቻውን ላውራውማ እያለቻት ነበረ። እሺ ብላ ነው ወጣችላት። እንግዲህ እሺ ብላሽም ብላ ማለት ነው። እንደዛ ስትወጣላት ራሱ እሱ በጣም እንትን እያለ ነው ማለት ነው። እያናድድን ይገኛል በእውነቱ ነገር አሁን ጊዜ በጣም እያስጠላ እያናድድን ነው ከምር። እንደዛ በምትልበት ጊዜ የት ናት የት ሄዳ ነው? እኔ እንጃ የለችም እንዴ እንደዚህ ብላ እየተንቀጠቀጠች ስትሸኘው ናታንስ የት ነው ያለው ሲላት ክላሱ ስትነው ሊመለስ ሲል ማርያምን እኔ ራሱ እንዴት እንዲፈራ ማለት እንዲመለስ ወደዛ ሲል አባዬ ልክር እንዴ ወደ ክላስ ስትለው አዎ ሲላት አይኔ ነግረዋለሁ አባዬ ይፈልጋልና አባዬ ይፈልጋልና ናቶሎ ልበለው አይደለ አባዬ ችግር የለም ምን ይነግረዋለሁ እያለችው ነበረ። እሺ በቃ ንገሪውና ይፈልጋል በይው እያላት ነበረ። እሺ ብላ ነው ተመለሳ ሄደችው። እንግዲህ እስከዚህ እስከ ጥግ ድረስ ትገኛለች ማለት ነው። አቢጌል ጀግኒት ናታንና ዳጣን እንዲያቅባት አትፈልግም። ምክንያቱም ምንድነው ብዙ ጭንቀት ስላለበት ጋሽ ደረጀ ብዙ ችግር ብዙ ፈተናዎች ስላሉበት በዚህ መካከል እነሱ መናገር አልፈለጉምና ያንን ነገር ደብቃለች ማለት ነው። እንግዲህ እንደዛ በምትናገርበትም ሰዓትም ዳጣዬ በጣም እየተቆጣች ነበር የምትገኘው ማለት ነው። ለምንድን ነው እንደዚህ የምታደርገው? ወይ እኔን ምረጥ ወይ እሷን ምረጥ። ስለዚህ እህቴ መሆኗን እኮ አትርሳ መቼም ቢሆን ማለት ነው። እህቴ ናት። ምንጊዜም ደግሞ እሷን እንዲከፋብኝ አልፈልግም እያለች ነው ማለት ነው። እንግዲህ እሷን እንዲከፋብኝ መቼም ቢሆን አልፈልግም እያለችው ትገኛለች ማለት ነው። እውነት ነው። የእህት መከታ እህት ነች። እንደውም ታላቅ እህት ሁሉን አስተዋይ ነችና እሷ እንደዛ እያለች ነበረ። ግን አስተዋይነት ዳጣ ላይ ሳይሆን አቢጌል ላይ ነው ያለው። በጣም ለዳጣ እያሰበችላት ትገኛለች። መድኃኒትም እንግዲህ ካሜራውን ደቅና ትገኝ ነበረ። ካሜራውን በምደቅንበት ሰዓትም አግኝቷታል። ደርሰውባት ነበረ። ጋሽ ደረጀ እንዲያውም በጥንቢራዋ ብሏት ነበረ። ሄዲው አንቆ እንዲያውም ሊገል አነው ብዬ አስቤ ነበረ። ሳይገላት እነሷን ይዛ ሮጠች። በመጨረሻም በቁልፍ ወዲ ያለበት ዘንድ ሂዲያ ነው እንደዛ ብላም በምትናገርበት ሰዓት መድኃኒት ራሱ እሷ ክላስ እየተገኘች ነው። በተደጋጋሚ ካሜራዋን ለማንሳት እየሮጠች ነበረ የገባችው። በምግባም ሰዓትም ዳጣ ይደርሳበታለች። አሁን እንግዲህ ከባድ ችግር ይፈጠራል። ምክንያቱም ይህ ነገር በጣም የማይታመን ከባድ ነገር ነው እና ይሄ ካሜራ እጅ ላይ ከተያዘ ብዙ ሲያወሩ ነበረ። እሷን በስልክ ስታወራ ነበረ ከእናቷ ጋር ከአባዬ እንደዚህ ሆኖ እናቴ እንደዚህ ሆና ሰላም እያለች ስታወራ ነበረ። ሲቀጥልም አቢጌል ጋር የአባዬ ልጅ መሆንሽን እየጠረጠረች ነው አይደለ እያለቻት እየነገረቻት ነበረ። እያወሩ ነበረ። ይሄን ራሱ ትደርስበታለች ብዬ ተስፋ አለኝ ያ ካሜራው ካልተቀማች እና በመቀጠልም እንደዛ በምትልበትም ሰዓትም በጣም እውነት መናገር ከባድ ነው። ጋሽ ደረጀ ራሱ ተቆጥቶ እቺ ልጅ ወደ መጣችበት ትመለስ ማርትዬ እኔ እያለ ሲነግራት ራሱ አዎ ልጆች ጋር ራሱ አልተስማማችም እና ወደ መጣችበት ትመለሳለች። ደሬ ችግር የለም ነግራታለሁ ትመለሳለች እያለችው ነበር። አዎ ትመለስልን፣ እኛም አንፈልጋትም፣ እውነት ትሂድልን እንደዛ በሚልበት ሰዓትም በምትልበት ሰዓትም እና ቤቱንም እያስተካከልኩት ነው፣ እዛኛው ቤት እንገባለን እያላት ነው። ቤታቸውን ሊቀይሩ ነው። መልካም ነው ደርዬ እንቅልፍ ከወሰድን ስንት ጊዜ ነው እያለችው ነበረ። መልካም እንቅልፍ ከወሰድን እኮ ብዙ ጊዜ ቆየን እያለችው ነበረ። ይሄ ነገር የመጣውና የተፈጠረው መድኃኒት ናት። ይሄ ሁሉ የቤት ትርምስ ያወጣችው ማለት ነው። አንዴ በህልም፣ አንዴ በቅይት፣ አንዴ በጥንቁልና እንደው ወይኔ መድኃኒዓለም አባቴ እያለ ስታሯሯጣቸው ነበረ። እንግዲህ አርጁንም እየመጣ እሷን እያስደነገጣትና እያስፈራራት ይገኝ ነበር። እዛው ነበር ማፈን። እውነት ለመናገር ግን እንቋይ ቤተሰብ እውነት ለመናገር በገዛ እጅ ሲኦል መውረድ ያለ እንዲ እንደው እያወቅን ሁሉም እያወቅን ነው የምንሰራው። ጥፋት መሆኑ ምችም አይጠፋንም። እንኳን እኛ
ነፍስ ያውቁም ታላቆቹ ቀርቶ አይደለም ህፃናቶች፣ ትንንሽ ህፃናቶች ራሱ ያውቃሉ የሚጠፋውና የማይጠፋውን የሚሰበርና የማይሰበረውን ራሱ ለይተው ያውቃሉ። ስለዚህ እኛ በገዛ እጃችን ለምንድን ነው ይሄን ያክል ውጥረትና ይሄን ያክል እንትን የምንሄድበት ነገር በጣም ከባድ ነው። ዲራማም ቢሆን በጣም አስተማሪ ነው። እውነት መናገር በአብዛኛው ሰው ራሱ ፈጣሪን ከማምለክ ይልቁንስ እነሱ ዘንድ ሂዶ መንበርከክና እነሱ ዘንድ ሂዶ መማፀን ነው የሚበልጣቸው። መልስ ይሰጣቸው ነው የሚመስላቸው። የሰው ህይወት እያበላሹ የራሳቸውም ህይወት ተበላሽተው የሰውንም ህይወት እያበላሹ እንደዛ እያደረጉ ይገኛሉ ማለት ነው። ለሁሉም ሰው ግን ማስተዋሉን ይደለው። ጅማሬ ሳይሆን ፍጻሜያችንን ያሳምርልን ነው የሚባለው። እውነት ለመናገር ሁላችንም ምድር ምችም እስካለንባት ድረስ ጊዜያዊ ነች፣ ዘላለማዊ አይደለችም። ዘላለማችን መኖሪያ ዘላለማዊ መኖሪያችን በሰማይ ቤት እንጂ በምድር ላይ አይደለም የተሰራ ነው እና ብቻ ከባድ ነው እውነት ለመናገር። እግዚአብሔር አምላክ የሁላችንም ልቦና ይስጠን ነው የምንለው። እንግዲህ ጊዜና ለዛም በጣም እንትን እያሉ ይገኛሉ ማለት ነው። ግን ምንድን ነው ቤተሰብ እውነት ለመናገር እኔ አልገባኝም ራሱ። ምክንያቱም ምን እንደሚያስቡ ራሱ ሊገባኝም አልቻለም። አንዴ ሲናቆሩ፣ አንዴ ሲረባብሹ፣ አንዴ ወርቅ ለብሰው ነው አላለችም ጭራሹ ነው ታይግ ለዛዬ የሰው ክብር አትንጂ ዝቅ ማድረግ ራስን እንጂ ሰውን ማንነት ላይ ዝቅ ማድረግ። እውነት የሰው ክብር መንካት የራሳችንን ክብር እንደተነካ ያክል ነው መቆጠረውና እንደዛ እያለችው ትገኛለች ማለት ነው። እንዴት ያለች እያለ እኔ ገዛኸኝ አይደለም እያለ እሱም በጣም እየተቆጣት ነው። እሷም እንግዲህ እኛ ደግሞ እናዳድራለን ብለን እያሰብን ነበረ። እሷ ራሱ እንደ ድብድብ እየፈነገለችው እንግዲህ ያለች፣ እሱም ደግሞ ታሟል። እውነት ለመናገር ድምፁ ራሱ ተገልብጧል ማለት ነው። ጉፋን ይዞኛል እያለ ነበረ። እንደዛ በሚልበትም ሰዓትም እሷም እየመጣ እየረበሰችው ትገኛለች። እኛ ደግሞ አስማምተን አንድ ላይ እናረጋለን እያልን እያሰብን ነበረ ቤተሰብ። ያ ግን ይሳካም አይመስለኝም፣ ግን ይሆናል ብዬ አስባለሁ። በአብዛኛው እኮ ፍቅር እንዲህ እያለ ነው የሚጀምረው አይደለ ቤተሰብ? እና በቀጣይ በአዲስ ነገር እስከምንገናኝ መልካም ጊዜ እያልኩ ከዚሁ ሰናበታችኋለሁ ቤተሰብ። መልካም ጊዜ